የምትፈልገው ማወቅ የምትፈልገው ምንድነው? በቃ ልጅ አንተ አለመሆኗን ነው ማወቅ የምትፈልገው። ልጅ አንተ አይደለችም። በቃ ልጅ ይስጠኝ። አይስ እዩ አመነች ማለት ነው። የብሩክ ልጅ አይደለም ብሩክ ልጅ ነው ያላችሁ የት ናችሁ ታዲያ? ምንም ቢሆን ምን ፍንጭ አለን? ሰጥሻለሁ ተነሺ። እኔ እኮ እንደለምንኝ አይደለም እኮ በቃ መጀመሪያ ልጅ ይስጠኝ እኮ እንደለምንኝ ያለብን ነገር በሙሉ። ወይኔ ዛሬ ግማሹን ስቃለው ግማሹን አልቅሻለሁ። እንደው ግርም አላችሁኝ። አይ ቡቡዬ የኔ አባት በእርግጠኝነት ማለት ነው። ስለዚህ እንደዚህ መሳቀቅም እንደዚህ ማልቀስም እንትን ማለትም የለብሽም። በቃ የሰጣቸው ካራክተር በጣም የሚገርምኝ። ቆይ ከመቼ ወዲህ ነው ለጣውንት የምታዝነው? ምን አይነት ካራክተር ነው ግን? የነገን ባላቅም ጋይስ የተፈጠረው ነገር በጣም ከባድ የሚባል ነገር ነው። መስዋዕትነቱ ማለት ነው ጋይስ። ብሩኒ እናንተ እንተዋወቃለን። ምንም እንዳልተፈጠረ አውቃለሁ። እኔም በቃ እንደዚህ አይነት ቢቀን ቅስፈት የብሩኬ የዋህነቱን ማወቋ በገባችበት ችግር ለራሱ የሱን ህይወት አበላሽታ ችግሯ ልትቀር ምንም እንዳልተፈጠረም አውቃለሁ። እሱ ልነግርህ ፈልጋለሁ። የዛን ቀን ምንም የተፈጠረ ነገር የለም እኔ እናንተ መሀል። በቃ ልነግርሽ ማለት መቼ ነው ቀኑ? ይቺ ነገር ትጠየቅልን ትብራራለን። ለምንድን ነው ያገኘሽው? አታልሹ ነው? ደውለሽለት ነው? ንጹህ ልብ አለ ብሩኬ፣ ንጹህ ልብ ነው ያለው። ለሰው የሚራራ ነገር ልጄን ጥዬ እሄዳለሁ ወደ አረብ ሀገር ምናምን የምትይው ነገር እኔ አልፈልግም። ይሄ ለሃይሚና ለብሩኬ አረብ ሀገር እሄዳለሁ አባትየው ያለ አባትየው ጋር የፈለገ ነገር ብትበደል ምን ብትይ አሁን አባቷ እያለ የብሩክን ህይወት እንደዚህ ማበላሸት የሃይሚን ህይወት እንዲህ ጥንብርኩሱን ማውጣት ጥሩ ነው? ተገቢ ነው? ማንኛውም ሰው ለልጅ መስዋዕትነት ይከፍላል። የዩ ግን በጣም የሚገርም ነው። እኔ የዛሬው በጣም ግራኔ ያጋባኝ ማመን እስኪያቅተኝ ድረስ በእርግጥ ብዙ ሰዎች አሉ ግን በእንደዚህ አይነት ነገር አይደለም ልጃቸውን ለማሳደግ እናቶች ብዙ ስቃይ ይከፍላሉ፣ ብዙ ነገር ያደርጋሉ። ግን ደግሞ ሃይሚና ብሩኬን እንደው ሃይሚን ብትፈሪያት ብሩክን እንደዚህ ሆኛለሁ ብለሽ ብታወሪው ብሩክ ከነገራት ሃይሚ እምቢ አትልም፣ እሺ ነው የምትለው። ምንም አይነት ነገር ሰዎችን እንዲህ ልርዳ እንዲህ ሊያርግ ስላት ምንም አትለኝም ብሏል ብሩኬ። በዚህ ሃይሚ በዚህ አትታማም። በቃ ምንም ነገር እኔ ላደርግ ብዬ ልንገራት እሺ ነው የምትለው እሷ ብሏል ከዚህ በፊት። ስለዚህ አንቺ እሷን እንኳን ብትፈሪ ሃይሚን ብትፈሪ ብሩክ የዋህ ነው እንዲህ ምንም አያረገኝ ብለሽ የምትተማመኝ ከሆነ ቀጥታውን እኮ እንዲህ ሆኛለሁ ብሩኬ እንድታግዘኝ እፈልጋለሁ አንድ ቃል ይሄ ሁሉ በቃ ሚዲያ ላይ ራሱ እንደዚህ እስኪሆን ድረስ እኮ መጠበቅ አልነበረበትም ጋይስ። ቪዲዮ ማለት ነው ሲሰራ መሆን አልነበረበትም። ማንኛውም ሰው ለእናት ለልጅ እናት መስዋዕትነት ትከፍላለች። ግን ባጭሩ እንደዚህ ስለተቋጨ በጣም ደስ ይላል። በእርግጥ የነገውን የዩን ነገር አላውቅም። እዩ በጣም ሲበዛ በስማም ልነግራችሁ አልችልም። ይሄ ሁሉ ርቀት ለዚህ ነገር ነው የመጣሽው? ጉድ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የሚጣየን ለእናቷ መልሷታል ቡቡዬ። በሃርድ ካደረገው ሁሉም ነገር ለካ ጊዜ አይፈጅም ነበር። የዋህነት እንደዚህ ዋጋ ያስከፍላችኋል። ሰው አከብራለሁ ስትባሉ የእናንተን ክብር ታጣላችሁ፣ የእናንተን ማንነት ታጣላችሁ፣ የእናንተን ውበት ታጣላችሁ። ሃይሚና ብሩኬ እንደዛ ነው የሆኑት ማለት ነው። ሌላው ደግሞ እዩ እውነት የቢኒያም ልጅ ከሆነች በዚህ ልክ እንዴት ነው የሁሉ ርቀት ልትጓዝ የቻለችው? እንዴት በምን አይነት መልኩ? ሃይሚስ ምን ብላ ችግሯን ብትነግርሽ ነው ከካሜራ ጀርባ ያ ሁሉ ነገር አልፎ እንደ ሴት ልጅ ስለተረዳሻት ችግር የለውም ተረጃት። ግን ደግሞ የሆነብሽ የተፈጠረብሽ ነገር እንዴት በአንድ ጊዜ እንደዚህ እሷ ጋር ስፍስፍ አድርጎ ከጎኗ የሚያቆም አንጀት እንዴት ነው ያለሽ ሃይሚ? ያ ሁሉ ነገር ሆነሽ ማለት ነው። ግራ ገብቶኛል። ሲቀጥል ደግሞ እኔ ከዚህ ህይወት ወጥቻለሁ፣ ግን ማልወጣበት ብዙ ነገር ይዞኛል። ሲጀመር ከዚህ ህይወት ያወጣሽ ማን ነው? እዩ አይደለች? እዩ ጋር ሰላም ከተፈጠረ የብሩኬ ይሄ ልጅ ካልሆነ ድጋሚ ከብሩኬ ጋር ምን የሚያለያይሽ ምን የሚያጋጭሽ ነገር አለ? የኔ ጥያቄ ነው ጋይስ። ግልጽ ስላልሆነልኝ ነው። ጥፋት ነው ምናምን እዚህ ጋር አይደለም፣ ግን ግልጽ አልሆነልኝም። እንዴት ከእዩ ጎን ልትቆም ትችላለች ሃይሚ? ለምን ቆመች እያልኩ አይደለም። እንድትቆም የነገረቻት ነገር ሊኖር ይችላል አላቅም። ግን በዚህ ልክ ደግሞ ጭራሽ እኔ አልጠበቅኩም። እንዴት በምን ምክንያት ሆነና ከብሩኬ የራቀችው ከብሩኬ ሄደችው? እንዴት አላቅም። በጣም ግራ የሚያጋባ በጣም መጨረሻው በጣም ግራ የሚያጋባ ማለቂያውም ሊሆን ይችላል ጋይስ። አይዶን አላቅም። ግን ደግሞ ብሩኬ ያው የብሩክ ነገር አያስተማምንም። እከሰዋለሁ ብሏል ልጅቱን
የዴኒው እንደዚህ ያደረገውን እሱን ከከሰሰ ብዙ ርቀት ሊሄዱ ይችላሉ። ግን ደግሞ ይቅርታውልኝ ካለችው ያው ለዩ ብሎ ሁሉንም ነገር ይተዋል ብዬ አስባለሁ። ብሩኬ እንደምታዩት እንግዲህ በሰዓቱ ቢናደድም ውሳኔዎች ላይ ምንም አይነት ለሰዎች ተንኮል አያስብም። በጣም ልቡ ንጹህ ስለሆነ ብዙ ቻሌንጆችን ያሳልፋል፣ በጓደኞቹም ሆነ በሌላ በብዙ ነገር። ይሄ የታወቀ ነው። ብሩኬ ከአንድም ሁለቴም ከእንቅፋት ከብዙ ነገር የዳነበት ጉዳይ ነው። ይሄ በብዙ ነገር ይሄ የታወቀ ነው። ግን በዚህ ልክ ርቀት ደግሞ እንደዚህ መጓዙ በጣም የሚከብድ ነው እውነት ለመናገር። ይሄን ያክል በዚህን ወር ያክል እውነት ልጅሽ ነች አሁን እውነት እንዴ? እውነት እሺ ብሩኬ አምኖ ተቀበለኝ ብሎ ቢቀበሉሽ አንቺ እውነት ወደ አረብ ሀገር ለመሄድ እቅድዋ ነው ብላችሁ ታስባላችሁ? ቤተሰብ እንዴት አያችሁት? እኔ ዛሬ ምንም ግልጽ ያልሆነ ግማሹ ፓርቱ አሳዝኖኛል፣ ግማሽ ፓርቱ ደግሞ በቃ ግራ ግብት ያለ እስካሁን ያየሁት ቪዲዮ እርስት ድሌት አድርጎ ጭንቅላቴ ጭራሽ ዛሬ የተፈጠረ ስህተት ነው እስኪመስለኝ የነበረው ማለት ነው። ጭራሽ ማለት ነው። የብሬን ነው። በቃ ሃይሚም በቃ ከጎኗ ሆና የሷን እንትን ድካም የሷ በቃ ይሆናል አይደል ጉዳቷን ስታወራላት ምናምን የሷን ጉዳት ረስተዋለች ጭራሽ ሃይሚ ማለት ነው። የሷ ልብ ስብራት የሷ ያ ሁሉ የፈሰሰ እንባ በቃ ውሃ ነው። ምንም አይደል ከምንም አልቆጠረችው ሃይሚ የሷ ያን ሁሉ ሆስፒታል ያፈሰሰችው ነገር ማለት ነው። ለሷ እያሰበች የሷን እንባ ማየት አቅቷት መቋቋም አቅቷት ከጎኗ የቆመችው ሃይሚ ማለት ነው። በጣም ግራ ግብት ነው ያለኝ ጋይስ፣ የምሬን ነው፣ እውነቴን ነው የምነግራችሁ። በጣም ግራ ገብቶኛል። ለምን ማለት እንዴት በዚህ ልክ እንዴት ቆይ እኔ እንጃ። እኔ የዛሬው እንደዛሬ እና ሃይሚ የተለቀቀ ላይ ቪዲዮ እንደዛሬ ግራ ጋብቶኛል። አይ ዶንት ኖ እንግዲህ ነገ እንግዲህ ምን እንደምትይ ባናቅም የብሩክ ልጅ አይደለም ብላ ደጋግማ ተናግራለች። እኔም ብያችኋለሁ ልጁ አይደለም ልትላለች። ማንኛውም ሰው አይደለም ለልጁ እኔ እንጃ በጣም ብዙ መስዋዕትነት እኮ ይከፈላል። እንደውንም አልከፈለችም ነው የምለው እዩ ማለት መሆን ካለበት አንፃር ልጇ ነች ከሚለው አንፃር ግን ደግሞ ይበቃታል በድራማው ልክ ማለት ነው። የኛ ወድ ቤተሰቦች ግን መብራራት ካለበት ብዙ የሚብራራ ነገር አለ። ብሩኬን ታውቂዋለሽ? አዎ ልቡ ንጹህ ነው፣ ለሰው ተንኮል የለውም። ይሄ የታወቀ ነው፣ አገር ምድር የሚያውቀው ነው። እንደዛ ግን አንቺ የሱን ልብ ስላወቅሽ ብቻ እንደዚህ አይነት ነገር እንድትጠቀሚ ሞራል የሰጠሽ ምንድነው? እንዴት በቃ ማለት እንዴት አላፈርሽም? እንዴት እሱ ህይወት እዚህ ጋር ያለው እያወቅሽ ይሄ ህይወቱ ምን ይሆናል? ለምን ለነገ ህይወቱ ለምን አላሰብሽለትም? እንዴት አላቅም አምኖ ተቀብሎሽ። ኧረ በስመ አብ በጣም እኮ እንዴ! እሺ ዛሬ በሃርድ ባይሄድስ ብሩኬ በሃርድ ባይሄድ ይቺ ልጅ እነሱ ቤት ሆና አድጋ ሃይሚም እንደዚሁ በቃ እኔ አልፈልግም መሮኛል ሰልችቶኛል ሁሌን ዝንዝ ከዚህ ህይወት መውጣት አለብኝ ብላ ባትወስን ብሩኬም ይሄንን ሃርድ ባይወስን ምን ነበር የምትሆነው? ይቺ ልጅ እዛው ቤት አድጋ በቃ ብሩክና ሃይሚ ናቸው እናቶች እያሉ አንቺ ተገለሽ እንድትቀሪ ነው ወይስ አልገባኝም። ኧረ በጣም ግራ የሚገባ ነው የዛሬው ቪዲዮ። እኔ እንጃ በዚህ ካለቀ በጣም ግራ ያጋባል። ግን ብዙ ምክንያቶችሽን በደንብ ቁጭ አድርገሽ ብታስረጅ ለብሩክም ለሃይሚም የተሻለ ነው ብዬ አስባለሁ። ሃይሚዬ ደግሞ ተረጋጊ። ምክንያቱም በቃ ብሩክ ጋር ያለው ነገር ይቺ ልጅ እዩ ከህይወት አልወጣም ብላ ስላለች ነው። የሚገርመው ነገር ግን ሁሉም ረጅም ርቀት ተስፋ ቁርጥ አድርገው ያጣሏቸውና ይቅርታ በላችሁ አብራችሁ እንድትሆኑ ቃል ግቡልን የሚሉት ነገር ጋይስ ሁሉም ናቸው ሲያሳርቋቸው። ከዚህ በፊትም አይታችሁ ከሆነ ብዙ ጊዜ እንደዚህ ይሄዱና በመጨረሻ ላይ ሃይሚና ብሩኬ በጣም ታሳዝናላችሁ አንድ ላይ እንድትሆኑ በቃ በሆነ ነገር በታቦት በመናምን ዛሬ እሷ በልጄ ይዣቸዋለሁ አለች። ዛሬ እሷ ማለት ነው በብዙ ነገር በብሩክ በእናቱ ይዙታል፣ ሃይሚዬም በተለያየ ነገር ይዟቸዋል እንዲታረቁ ማለት ነው። እና በጣም ግርም ይለኛል። በጣም ግርም ነው ያለኝ የዛሬው ቪዲዮ። ከጠበቅኩት በላይ ነው የሆነብኝ ለኔ ለመረዳት ማለት ነው። በእርግጥ ባጭሩ እውነት እዩ ዛሬ የተናገረችው ነገር ትክክለኛ ነገር ከሆነ ነገር ሌላ አጀንዳ ካልከፈተች ብሩኬም ከቢኒያም ጋር ያስማማታል ያስታርቃታል ብዬ አስባለሁ። ምንም ቢሆን ምን ኖርማል ነው። ምክንያቱም ሰው እኔ ያቺ የኢቢኤስ ያየኋትን ሴት አይቼ በስማ መጀመሪያ ላይ ምን እንደሆነች ምን እንደተፈጠረ በጣም ብዙ ነገር አልፋ ግን አሁን ላይ ግን በቃ ሁሉም ካለፈ በኋላ መጣሱ ይው እየኖረ ነው ሰው። ያንቺ ደግሞ በጣም ቀላሉ ነገር ነው
በጣም ስለዚህ ቢኒያም ጋር የጎደለውን ያለውን ነገር በቤተሰቦቻችሁ ሚዲያ የያዘው ነገር ጥሩ ነው። አንዳንዴ ይጠቅማል፣ አንዳንዴም አይጠቅም ሚዲያ የያዘው ነገር ማለት ነው። ሶ የነዚህ ሁለት ታዳጊዎች ፍቅር በዚህ ልክ ግን ፈተናው በኢየሱስ ስም በጣም ነው የሚገርመው። በጣም ማለት ነው ታሪኩ ከባድ ነው። እውነቴን ስነግራችሁ ማለት ነው። እውነት ማለት አሁን እነ ብሩኬ ጋር የሚያስተምር ነገር ነው፣ ድራማ ነው ብለን እኛ ይዘነዋል፣ እየተከታተልናቸው ነው ያለ ነው። ግን በዚህ መካከል ደግሞ ብሩኬ በጣም ብዙ ነገር ተሰድቧል፣ ብዙ ነገር ማለት ነው። ስለዚህ አስቡት ይሄ እንግዲህ እንደዚህ ኧረ በስመ አብ በጣም ከባድ ነው። በጣም ከባድ ርቀት ነው። ጭራሽ ባላሰብኩት መንገድ ነው ያለቀው ድራማው ማለት ነው። ካሁን በኋላ ያልቃል ብዬ ነው የማስበው። አላቅም ቢኒ የከሰሰው ክስ አለ ምናምን ነገር ዛሬም ሲያለቃቅሳቸው ነበረ። ምናልባት እንግዲህ አላቅም ያው ያለውን ችግር እሷ ተናግራ ብሩክና ሃይሚ የሚያስተካክሉላት ከሆነ ይስማማሉ፣ በሰላም ይኖራሉ ብለን ተስፋ እናደርጋለን። ነገር ግን በጣም ከባድ ነው። ግን ልጅሽ ደግሞ አድጋልሻለች፣ ትፍትፍ እንኳን አደገችልሽ። እውነቴን ነው። ፈጣሪን ከቀን ቀን በጣም ነው የምትጨምረው። ትናንትና ጥንት ነበር የዛሬ ትልቅ ጃኬቱም ሊሆን ይችላል። ብቻ ግን በዘዊ ከቀን ቀን በጣም ነው እየጨመረች የምትመጣው። እውነት ለመናገር ካሜራው ይሁን ምን ይሁን አይዶ ነው አላቅም፣ ብዙም ማውቀው ነገር የለም። ግን በጣም በቃ እንጃ ልዩነት አላት እና ብቻ ዛሬ እንግዲህ ያው ወተወደደም ተጠላም ብሩኬ ነፃነቱን አውጇል። ምድረ አሽቃባጭ ሁላ ለተሳደባችሁ ያው መረጋጋት ለዚህ ነው ያን ሁሉ ወራት ከአንደበቴ የብሩክ ልጅ አትሆንም እያልኩ በውስጥም በላይም ስመልስላችሁ የነበራችሁ ዛሬም የተሰማችሁን በውስጥ ብጽፉልኝ ደስ ይለኛል። በዚህ አጋጣሚ ማለት ነው መቼም የብሩክ ልጅ አትሆንም ብዬ ለስንት ሰው መልሻለሁ። ለስንት ሰው ግን ያላመናችሁኝ የምትከራከሩኝ ነበራችሁ። ያስያዝኳችሁ ሰዎች ደግሞ ተዘጋጁ። ብሩኬ በደንብ ኢንተርቪው አድርገህ ጠይቅ። ይሄ ነገር ለምን ሆነ? ካንተ ጋር የተገናኘችው መቼ ነበረ? ለምንስ አግኝተሃት ነበረ? የዛን ቀን ምንም ነገር አልተፈጠረም ካንተ ጋር ያለችበት ቀን ለምን ነበር የተገናኛችሁት? ምንድን ነበረ? ስራ ነበር ወይስ በአጋጣሚ አግኝተሃት ነው? ሰው ለምን ተገናኘህ አይባልም። የሆነ ቦታ ላይ ወይ ሻይ ቡና ሲል ሄዳ ሰላም ብላው ሊሆን ይችላል። የሆነ ተንኮል ያሰበ ሰው አጥምዶ ማግኘት በጣም ቀላል ነው። ስለዚህ እሷ የሆነ ቦታ ላይ ቁጭ ብሎ አይታው ሄዳ ስራዬ ብላ ሄዳ አግኝታው አውርታው እዛ ቦታ ላይ ከሆነ የዛን ቀን ምንም ነገር አልተፈጠረም ያለችበት ፓርት ቦታው ምን ነበር? ለምን እንዳገኛት እንግዲህ አንዴ ወጥቷል አይደለ? ሁሉም ነገር ዝርዝር አርጋችሁ እንደምታስረዱን ተስፋ እናደርጋለን። በብሩኬ ላይ እንደዚህ አይነት ነገር ዲቃላህን አሳድግ እንደዚሁን እሷን እንዳላረጋት ራሱን አያውቅም ወይ ራሱን ስተዋል ላሉህ አፋቸው ማዘጊያ እያንዳንዷን ነገር ኢንተርቪው አድርገህ ማቅረብ አለበት በተረጋጋ መልኩ። እዩም ሳታለቅስ አንተም ተረጋግተህ መጠየቅ ያለበትን ሁሉ በደንብ ጠይቀህ ለቤተሰቦችህ ለ380 ነው ምናምን ህዝብ አለ በብሩክ ቻናል ላይ፣ በሃይሚ ላይ ደግሞ 3200 ምናምን ሰው አለ። ይሄ ሁሉ ግልጽ እንዲሆን በደንብ አርጋችሁ ዝርዝር አርጋችሁ ብታስረዱ በጣም የተሻለ ነው ብለን ተስፋ እናደርጋለን። በዚህ መልኩ ስለተቋጨ የነገን ባናቅም ነገ ቢኒ ምን እንደሚያመጣ እዩ ምን እንደምትል ባናቅም ከዚህ በኋላ ማለት የሷ ነገር ስለማያስተማምን ምናልባት ለልጇ ብላ ከሆነ የሁሉ ነገር የቀባጠረችው እንደምታዩት ነው። ብሩኬ ሆዱ በጣም እንስፍስፍ ነው። እንደዛ ብላ እንኳን እግሩ ላይ ስትወድቅ ደነገጠ። እውነቴን ነው የምሬን እውነት ብሩክ ይሄን እግዚአብሔር ይሄን የሰጠህን ልብህን መቼም አይቀይረው። የምሬን ነው። ለትንሹም ለትልቁም አንድ አይነት የሆነ ልብ ነው ያለው። በዚህ አጋጣሚ በጣም እድለኛ ነው። ፈጣሪ እሱን ሲፈጥረው ማንም ተሻሚ አልነበረውም። ሁሉም ነገር አሟሶን የሰጠው ሁሉንም ነገር ማለት ነው። እና እግዚአብሔር ይመስገን ስለ ሁሉም ነገር። በዛ ልክ እንደዚህ ስምህ ጠልሽቶ እንዲሁም ሃይሚም እንደዛው እሷም ብዙ ነገር ተብላለች። ለምን አትተዩም? ለምን የሰው ዲቃላ ታሳድጊያለሽ? ወንድ የለም ወይ እስክትባል ድረስ ደርሳለች። እኛ ግን እኔ በራሴ በምሰራው ቪዲዮ ላይ ለምን ብሩኬን የሚያስጠላ ነገር ለምን ሚዲያ ላይ ትናገራለች እንደዚህ ነው ብዬ ተናግሬያለሁ። ስቲል ቤት ተከራይተሽ እንኳን ኑሪ ስትሏት
እንዴ ቤት መከራያ እኮ አታደለም እሷ ብሩኬ ጋር የመጣችው ፍቅር ነው። ስለዚህ መሄድ የለባትም ብዬ የምከራከር ሴት ነኝ። ሰው አንድነታቸውን ስለምፈልግ ማለት ነው። ግን እኔ ስለ ሃይሚ የምሰጠው አስተያየት ምንም የማይታያችሁ ምንም ሰዎች ስላላችሁ አይመለከተኝም፣ አያገባኝም። በዚህ መልኩ ግን ስለተከናወነ ደስ ብሎኛል በጣም ማለት ነው። በበለጠ ደግሞ በደንብ ይሄ በቃ የተገናኙበትን እንዴት ነው እዩ እንዴት እንዲህ ልትል እንደቻለች የሄደችበትን ጥግ በደንብ አብራርተው እስኪመጡ ተስፋ አደርጋለሁ። ለዛሬ ግን በጣም በቃ እንጃ ብዙ 100% ደስ ባይለኝም 80% ደስ ብሎኛል ጋይስ፣ የምሬን ነው። ሌላው ሲቀጥል ሃይሚ አሁንም መረጋጋት የሚባል ነገር መረጋጋት አለብሽ። ምክንያቱም በዩ ጉዳይ አይደል እንዲከብሩ ጋር የተራላቅሽው ሌላ ታሪክ የላችሁም። እኛ እንደምናውቀው ከሆነ ሌላ ኬዝ ሌላ ዝባዝንኬ ነገር የለም። እንግዲህ ብሩኬም ያው አንቺ ጋር ነው ያለው እስከምናውቀው ድረስ። ስለዚህ ያንን የውሸትም እርግዝናውን እርጉዝ ነኝ በይልኝ ሲልሽ እሺ ብለሽ አምነሽ ነው ሪስክ የወሰድሽው። ስለዚህ ተረጋጊ። እዩን ምንም በብሩክ ለምታውቂያ ሴት እንደዚህ በሴትነትሽ ከጎኗ ሆነሽ ጠብር ግፍ ብለሽ ለፍቅረኛሽ ደግሞ ቦታና ዋጋ መክፈል እንደማይከብድሽ ተስፋ አደርጋለሁ። ዋናው እውነቱ መውጣቱ ነው። ታረገባት እንዲሆነ ሲባል አንበሳዬ ብሩኬ ረጅም እድሜና ጤና ይስጥህ። እናትህ ራሱ ስትሰደብ እንደዛ የምሬ ነው አንቀጠቀጠሽ። ግን እያንዳንድሽ ይመቸው ማርያምን። ቤተሰቦች እናመሰግናለን። የዛሬ የነበረኝ ቆይታ ይሄን ይመስላል። ቤተሰብ ቴንክ ዩ ባይ